አባቴ ና አሁን እንዴ ነህ? ምን ሆነ ነው አዝነህ እዛ ጋር ቁጭ ያልከው? እዚህ ስራ ምን በቃ እምቢ አለኝ። ያንንም ቤት ነው የነበርኩት ጀመርኩት። ኧረ እባክህ። መጨረሻ ማጥቼ በየተወሰነ ሳንቲም ምናምን ጎደለ። እቺን ያዛት። አመሰግናለሁ። ችግር የለም። ናግባ። አይዞህ አታርሽ። አንተ እኮ ባለሀብት ነህ። መጨረስ ነው ያቃተ እንጂ። ምን ነበር የምትሰራው? እኔ ኮንቲነሮች ምናምን አስመጣ ነበረ። መንገድ ላይ ናፍጣ ጨርሰው ቆመውብኝ ተቸግሬ። እኔ ያልቆመበት ማን አለ? እኔ ምሳ ምን በልተሃል? ምሳ ስካይላይት ነገር የተወሰነ ቀምሻለሁ። ባዶ ወደና ስካይላይት የሆነ ትምህርት ምናምን ወስደሃል እንዴ? አልወሰድኩም። ለምን ታዲያ ሀኒክ ኢንቴሪየር ዲዛይን አትማርም? ማን ናቸው እነሱ? ይኸውልህ ወንድሜ የዛሬ 8 ዓመትና በዩኒቨርሲቲ መምህራን የተመሰረተው ሀኒክ ኢንቴሪየር ዲዛይን የሚሰጧቸው ትምህርቶችም ከዲዛይን ጀምሮ ሶፍትዌሮችን እንዲሁም ፕራክቲካል ስራዎች ሲሆን እንዲሁም በመጪው ዓመት በእንጨት ስራ፣ በፊኒሺንግ ስራ፣ በዲኮር ስራ፣ በዲዛይን ስራ እና በፊኒሺንግ ስራ ላይ መሰማራት ከፈለግ ይሄ ላንተ ጥሩ አሁን ይሄ ልጅ ሁሉ ነገር እየነገርኩህ ይሰማሃል። አይዞህ በቃ እሺ ሂድ። እሱ ስንት ሀሳብ ያለበት ሰው። ሂድ። እኔ እኮ እንደነዚህ ልጆች ቀልድ የሚመቸኝ የለም። በቃ አንደኛ እኮ ናቸው። ህዝቡን ፈታ የሚያረጉት እኮ እነሱ ናቸው። በቃ እነሱ ነው ያሉ።